አደይን እንግዲህ ያክስቷ ልጅ ጉድ ሰራቻት ማለት ነው። እናቴ እዛ የደም እንባ እያለቀሰች አንቺ እዚህ ትዝናኛለሽ አይደለ? ወይዘሮ ለልሽ ላደረግሻቸው በሙሉ ዋጋ አስከፍልሻለሁ። ማን እንደሆንኩ አታውቂኝም። አንቺም ሆንሽ ያኛው ጅል ባልሽ ሁለታችሁንም እሰራላችኋለሁ ብላ እንግዲህ እዛው ኩሪፍቱ ደብረ ዘይት አሳገተቻት ማለት ነው። ባቡሬ እንግዲህ ደም እንባ እያለቀሰ ይገኛል ማለት ነው። በዚህ ይሄን ያክል ክፋት ምን አይነት ጨካኝ እንደሆነች እንግዲህ አክስቷ ለሊ ያው የዚች አክስቷ ቤት ሰራተኛ ሆና ነው የኖረችው። የቤተሰቦቿን ንብረት ዘርፋ ስታሰቃያት የኖረች ሰው ናት ማለት ነው። አሁን ደግሞ እንደገና ሌላ ነገር እያሰቡባት ይገኛሉ ማለት ነው። ልጅቱ በጣም ነው የምታሳዝነው። እንግዲህ ለልዬ ማለት ነው ከባድ ነው። ስልኳን ወስዳ እንግዲህ እያንዳንዱን ፋይሎች ከውስጡ ወስዳባታለች። እናም ለሊ ስልኬን ማን ነው የወሰደው? ማን ነው የወሰደው? እዚህ ጋር አልነበረም እያለች ስትፈልግ ለሊ ዞር ስትል አምጥታ እግሯ ስር ጥላላት ዞር አለች። ማክሳውን ለብሳ ተመልሳ ሄደች። ወይዘሮ ላሊ በቆምሽ በደንብ ፍቃጅ፣ ከዛ ደግሞ የሚከተልሽን አብረን የምናየው ይሆናል። እንደዚህ እናቴ ደመንባ እንዳለቀሰች ደመንባ ባላስለቀሳችሁ። ከዛ በኋላ ተመልሳ ሄደች። የኔ ቆንጆ በቃ ሻንጣችንን ጠቅልለን ከዚህ ጋር እንሂድ፣ አልፈልግም ቤኪ አለችው። እሱም እንሄዳለን የኔ ቆንጆ ተረጋጊ። ከዛ እሷም መሻለች እንግዲህ እሷም ተመልሳ ሄደች ማለት ነው። እዚሁ ቀብራችኋለሁ፣ ተመልሳችሁማ አትሄዱም ወደ ደብረ አዲስ አበባ፣ እዚሁ ነው የማስቀራችሁ፣ እመኑኝ፣ ፈላጊ እንዳያገኝ አድርጌ ነው የምቀብራችሁ እያለች እንግዲህ እየዛተችባቸው ነው ማለት ነው። ምክንያቱም የተማመነችው ነገር አለ ብዬ ተስፋ አደርጋለሁኝ። ልጅቱ ክፉ ናት። እንግዲህ ከባድ ነው እውነት ለመናገር በጣም የሰው ልጅ በዚህን ደረጃ ክፋት ማለት ነው። ወይዘሪት ፍቅርም እንግዲህ ዴቭ የራሴ ነው፣ ዴቭን የራሴ አደርገዋለሁ፣ አለበለዚያ ግን ከባድ ችግር ይፈጠራል። ዴቭ ይቆያል ይዘገያል እንጂ የኔና የኔ ብቻ ነው። ተሳሚያለሽ። ከዚህ በኋላ ምን እንደሚፈጠር አብረን የምናየው ነው የሚሆነው ወይዘሪት። ከዛም እንግዲህ አደይ ከዛ እችን ልጅ ካስወገድክልኝ ወደዛ ያዝልኝ ከላይ ላይ እማትይዝ ከሆነ ግን ከባድ ችግር ነው የሚነሳው አለችው አደይ ዴቭን። የኔ ቆንጆ ከዚህ በኋላ ማንም ሰው እንዲናገርሽ አላደርግም፣ አውቃለሁ እኔ ነኝ አይደለ እንደዚህ ያደረኩሽ አለሁት። ከዛ በኋላ እንግዲህ ከዛ እሺ እና ምን ላድርግ የኔ ቆንጆ? እሷ እኮ ዝም ብላ ነው። ዝም ብላማ አይደለም ዴቭ፣ አውቃ ነው እኔን ለማናደድ። እኔ በድሮ ማንነቴ ባለፈው ማንነቴ ልኮራበት እንጂ ላፍርበት አይገባም። በፍጹም አላፍርበትም። ስለዚህ ያም መጥቶ ሊያሸማቅቁኝ ይፈልጋሉ። ከዛ በኋላ እሺ ምን ላድርግ? በቃ አስቁማት ከላይ ላይ አላውቅም አለችው። እሷ ግን ሌላ ቀመር እየቀመረችላት ነው ማለት ነው። እንግዲህ አስባለች ከቤዛ ጋር ትሁትን ማነው ለማሳቀቅ ማለት ነው። አደይን ለማሳቀቅ ፎቶ ከሌላ ሰው ጋር ፎቶሾፕ አድርጋ አንስታ ዴቭ እንዲያምናት አድርጋ አደይና ዴቭን ማጣላት፣ ያ ነው ስራዋ ማለት ነው። ወይ ከዶክተር ጋር ነው የምታደርጋቸው አሁን። ከዛ በኋላ ይጣላሉ። ከዛ በኋላ እንግዲህ የሚፈጠረውን ነገር ማሰብ አይከብድም ማለት ነው። እና አደይ ባለፈው ማንነቷ እየተሰደበች ትገኛለች ማለት ነው። ያ ነገር ደግሞ ሊያኮራ ይገባል እንጂ የሰው ቤት ሰራተኛ መሆን ኃጢአት ነው እንዴ?
እኔ የሚገርመኝ ነገር አለ። ሰው ሰርቶ ቤተሰቦቹን ቢለውጥ ምንድነው ችግሩ? አሁን እንደው መስሪያ ቤት የሚሰራም ሰራተኛ ነው፣ የቤት የሚሰራም ሰራተኛ ነው። ለምን እንደሆነ ባላውቅም ብቻ እንደ የሆነ መጥፎ ነገር አድርገው የሚያዩት ነገር ይገርመኛል ማለት ነው። በስተ መጨረሻም እንግዲህ ዞሮ ያው ለልዬን አግታታለች ሴትይቱ ማለት ነው። ቻክስቷ ልጅ ምን እንደሚፈጠር አላውቅም። ባቡሬም እንግዲህ ወይኔ አንቺ እኮ እንሂድ ብለሽኝ ነበረ፣ እኔ ነኝ እንጂ እንቆይ ያልኩሽ። ስለዚህ ከዚህ በኋላ ምንም አይፈጠርም የኔ ቆንጆ አታስቢ። ምንድን ነው የማላሰው? ቤኪ ወደ ቤት እንሄድ ብዬ ነበር እኮ። ከዛ በኋላ እንግዲህ እሺ ብላ አደይ ጋር ደወሉ። አደይ እነ ሌሊ ታግተዋል። ምን ስትል አደይ ደነገጠች። ምን ተፈጥሮ ነው አናውቅም። ያክስቷ ልጅ ተከታትላ እዛ መታለች። ቆይ ምንድን ነው የምትፈልገው? አላውቅም። እናም ሌሊ ችግር ውስጥ ገብታለች ብሎ ደወለላት ማለት ነው። እንግዲህ አደይ ከባድ ነው ለመናገር በጣም ከባድ ነው። ዞሮ ያው ትፈታለች ማለት ነው አደይ እንግዲህ ይመስለኛል እንደዛ። ከዛ በኋላ እንግዲህ አደይ መረጋጋት አልቻለችም። ሄጄ ለታለም ሁሉንም ነገር እነግራታለሁ። ምን ብለሽ? በቃ ልጅሽ እያስቸገረችኝ ነው ብዬ። እታለም እኮ ሰልችታታለች እኮ አደይ። ስለዚህ ዝም በይ እና እስከ መቼ ዝም የምለው? ዝም ማለት አልችልም። በቃ ይብቃኝ ሁሉም ነገር እዚህ ጋር በጣም በዛ አለች። ከዛ በኋላ እባክሽ ተረጋጊ። አልረጋጋም፣ ምንም የሚያረጋጋኝ ነገር የለም አለች። ከዛ እንግዲህ እሺ ምን ላድርግ? እኔ እኮ ግራ ገባኝ። አይ ግራ ይግባ፣ ተረጋጋ። ከዛ እሺ አለ። እንግዲህ አደይ አሁን ባለፈው ማንነቷ እያሳቀቀቻትና እንትን እያለች ልትኖር ትፈልጋለች ማለት ነው ወይዘሪት ፍቅር። ያ ነገር ደግሞ የተሳሳተ መንገድ ነው። በዚህ በኩል ዴቭን የራሴ አደርገዋለሁ ብላ እያሰበች ነው። አይደሃ ከባድ ነው። ብቻ የእውነቴን ነው የምላችሁና በጣም ከባድ ነው። እንደው ይገርመኛል ለምን ይሄን ያክል። ኧረ ወዲያ ብቻ ከባድ ነው። ባቡሬም እንግዲህ ሰው የሚለውን አይሰማም። ወደ ቤት እንሂድ ብትለውም እሱም እንቆያለ፣ ሻንጣችንን ሸክፈን እንሂድ በቃ ይበቃኛል ስትለው እሱ ግን ትንሽ ብንቆይ ምን ችግር አለው የኔ ፍቅር? በቃ እኔ የፈራሁት ነገር አለ፣ የሆነ ልክ ያልሆነ ነገር እዚህ ጋር እየታየኝ ነው። እባክህን ቤኪ መሄድ አለብኝ ስትለውም የኔ ቆንጆ እባክሽ ተረጋጊ፣ እንደዚህ አትሁኝ እያለ እንግዲህ እሱም ዝም ብሎ እሷ ብትለምነውም ሊሰማት አልቻለም ማለት ነው። እንግዲህ መጨረሻው ምን እንደሚሆን ማሰብ አይከብድም ማለት ነው። ዞሮ እስኪ ደግሞ አብረን የምናየው ነው የሚሆነው። አስቸጋሪ ነው በእውነቱ ማለት ነው። ምክንያቱም አንዳንድ ጊዜ ነገሮች እኛ ባላሰብናቸው መንገድ ሊሄዱ ይችላሉና ያንን ነገር ደግሞ ማስተካከል ያለብን እኛ ራሳችን ነን። አለበለዚያ ግን ነገሮች በጣም ነው የሚበላሹት እውነቱን ለመናገር እና እሷም ደግሞ እንግዲህ አልሰማም ብላለች በፍጹም። ስለዚህ እባክሽን እንደዛ አታድርጊ እባክሽ እያለ ቢለምናትም እኔ ቤኪ የፈለግከውን ነገር በል፣ ወደዛ መሄድ ነው የምፈልገው አልኩህ እኮ። ለምንድን ነው የማሰማኝ? ለምንድን ነው እሺ ማትለኝ? ቤኪ እባክህን ተለመነኝ፣ እኔ መሄድ ነው የምፈልገው አለችው ደጋግማ። በቃ እሺ እንሄዳለን፣ በቃ ልብሳችንን ሰብስበን እንሄዳለን። ቆይ ማን ነው እንደዚህ እያደረገ የልጅ ጨዋታ የሚጫወተው? እኔስ መጫወኩ ብለህ ነው? ግን የሆነ ሊጎዳን ያለ ሰው ይመስለኛል እዚህ ጋር። ስለዚህ እኔ እዚህ መቆየት አልፈልግም፣ በቃኝ። ሳምንት አለፈን እኮ እዚሁ፣ በቃ ሄዳለሁ ብላ አለቃቀሰች። እሺ በቃ ብሎ እሱም
እሷ እነሱ እንደዛ ሲሆኑ ተደብቃ እያየቻቸው ነበረ። አያቸው፣ ተደብቃ እያየቻቸው ነበረ። ስለዚህ አሁን ምን የሚፈጠር ይመስላችኋል? ብቻ ከባድ ነገር ነው የሚፈጠረው። ምክንያቱም የሚፈጠረው ነገር ቀላል ነገር አይደለም። ስለዚህ እያንዳንዱን ነገር በጥንቃቄ ማድረግ ነው ያለባቸው። ይቺ ያክስቷ ልጅ ማን እንደሚከታተላቸው ማን እንደዚህ እንዳደረጋቸው ገና አላወቁም። ግን እኮ ከኋላዋ ቆማለች እንጨት ስር። እንዴት ነው ማታያት እንዴ? ማክስ ተሸፍና 10 ጊዜ ማክስ እንኳን ብትሸፈን ታውቃታለች ልጅቱ ማለት ነው። እውነት ለመናገር ግን ለምን እንደሆነ እንግዲህ ሊገባኝ አልቻለም። ያላየችበት ምክንያት ለሊ ፍቅር ተብያዋም ታዲያ አደይን አሁንም ድጋሚ ለመጉዳት ሌላ ታሪክ ውስጥ ገብታለች ማለት ነው። ያ ታሪክ ደግሞ ምንድን ነው? ፎቶሾፕ ወይ ከዶክተር ጋር አንድ ላይ ያቀነባብረው እሷ ከሱ ጋር እንደዚህ እያደረገች ነው እንደዚህ እያለች ነው ብላ ልታሳይ ፎቶ ለዴቭ። ከዛ አደይና ዴቭ ይጣላሉ ማለት ነው። እንደነሱ ሀሳብ እንግዲህ እንደዛ ነው ነገሩ። እንግዲህ እሱን አብረን የምናየው ነው የሚሆነው። ብቻ ሰው ከባድ ነው በእውነት። አንዳንዴ ሰው አትመነው የሚባለው ነገር እውነት ነው። እንግዲህ ወይዘሪት ፍቅርም ዝም ብላ ልፊ ቢላት ነው እንጂ መቼም ዴቭና አደይ ይለያያሉ ብዬ አላስብም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።